ለመጀመሪያ ጊዜ ስለ ኢጎ የሰማነው The Myth of Narcissus ስለተባለው ታሪክ ነው። ኢጎ ማለት ምን ማለት ነው ካልን አይምሮአችን የሚፈጥረው አይደንቲቲ ወይንም ደግሞ ማንነት ነው ብላችሁ አስቡት። የሆነ ነገር ያነሳና ይሄ እኔ ነኝ ይላል። ታዲያ አሁን ትልቁ ፒክቸር ወይንም ትልቅ የምንመለከተው ነገር ኢጎ ከሆነ በውስጡ ያለው አብዛኛው ነገር ናርሲሲዝም ነው። ስለ ራሳችን ያለን ከልክ ያለፈ ኦብሰሽን ወይንም ደግሞ ልክፍት ብላችሁ አስቡት። ታዲያ ናርሲሲዝም የተባለው ቃሉ ራሱ የመጣው ከዚሁ ታሪክ ነው። ጥንታዊ ግሪክ ውስጥ ይኖር የነበረ አንድ በጣም መልካም የሚባል ወጣት አለ። ስሙም ናርሲሰስ ይባላል። ይኖርበት የነበረ ዘመን በጣም ጥንት ነው ብያቸዋለሁ። የዛኔ መስታወት የሚባል ነገር አልተፈጠረም። አሁንም ራሳችንን የምናይበትን ነገሮች እንዳለ ሊያገኝ አልቻለም። ስለዚህ ምን እንደሚመስል እንኳን አያውቅም። በዛን ጊዜ የሚኖሩ ሰዎች እርስ በርስ ይተያያሉ እንጂ አንድ ሰው መቼም ቢሆን ራሱን ማየት አይችልም ነበር። ታዲያ ናርሲሰስ አንድ ቀን ዝም ብሎ እየዞረ እያለ በጣም ትንሽ የምትባል ኩሬ ያገኛል። ዝቅ ብሎም ወደ ውሃው ሲመለከት የራሱን ነጸብራቅ ለመጀመሪያ ጊዜ ተመለከተው። ታዲያ በዛ ሰዓት ናርሲሰስ በጣም ነበር የተደነቀው። የታሪክ ጸሐፊዎች እንደሚሉት ከሆነ ከራሱ ጋር ፍቅር ያዘው ይላሉ። እኔ ግን በዛ መንገድ አልመለከተውም። የኔ ትርጉም ሊሆን የሚችለው ከራሱ ጋር ኦብሰስድ ሆነ ወይንም ደግሞ ልክፍት ያዘው። አሁን ከራሱ ጋር ሳይሆን ኦብሰስድ የሆነው ከራሱ ኢሜጅ ጋር ወይንም ደግሞ ከተመለከተው ምስል ጋር ነው። ታዲያ የታሪክ ጸሐፊዎች እንደሚሉት ከሆነ ከዛ ጊዜ ጀምሮ የናርሲሰስ ህይወት በጣም መጥፎ ነበረ። እንዳሰበው አልሄደለትም። በፊት እንደነበረውም ደስተኛ ሆኖ አያውቅም። ታዲያ አሁን በዚህ ግሪክ ሜቶሎጂ ውስጥ ምንድነው እየተረዳን ያለ ነው? ኢጎ የተባለው ወይንም ደግሞ የውሸት ማንነት የተባለው ነገር ከፍ እያለ የመጣበት ጊዜ የዛኔ እንደሆነ እንገነዘባለን። ራሳችን የሰራ ነው የሆነ ማንነት እኔ እንዲህ ነኝ ብለን ያልነው ነገር አለ። ያ ማንነትም ደግሞ የኛ ማንነት ሳይሆን ነገር ግን የኛ ማንነት እንደሆነ አስበን ስንንቀሳቀስ ነው። ታዲያ የአይደንቲቲ ችግር ነው ማለት ነው። ራሳችንን የቱ ጋር መሰየም እንዳለብን ስላላወቅን ነው። ይህም ማለት ራሳችንን ከየሆነ ነገር ጋር አታች እናረጋለን፣ ከኛ ውጪ ከሆነ ነገር ጋር፣ ለምሳሌ ከሰውነታችን ጋር አሊያም ደግሞ እኛ በያዝናቸው ነገሮች፣ በመኪና፣ በቤት፣ ከራሳችንም አካል ጋር ልናያይዘው እንችላለን። የቆዳ ቀለማችንን ይዘን እኔ እንዲህ ነኝ እያልን ልንሰይመው የምንችልበት ብዙ አይነት መንገድ አለ። ከዛም ባለፈ ደግሞ ክህሎቶቻችንን አንስተን ያንን ነገር እንደ አይደንቲቲም ልንቆጥረው እንችላለን። ስለዚህ ማድረግ የምንችለውን ነገር እናይና እኔ እንዲህ ነኝ እያልን በዛ ነገር ራሳችንን እንሰይማለን ማለት ነው። ስለዚህ አይደንቲፊኬሽን ማለት ምን ማለት ነው? እናንተ ውስጥ ካልሆነ ወይንም ደግሞ ከናንተ ያልመነጨ ነገር የኔ መለያ ነው የኔ ማንነት ነው ብላችሁ ያቀረባችሁ ጊዜ የዛኔ በኢጎ እየተነዳችሁ ነው። ለምሳሌ ይህ የኔ መኪና ነው ትላላችሁ። ያ አይደንቲፊኬሽን ከየት መጣ? እንዴት በራሳችሁ ልትሰይሙት ቻላችሁ? ገና ከልጅነታችሁ ይጀምራል። አንድ ህፃን ልጅ ትንሽዬ መጫወቻ ይሰጠዋል። የመኪና መጫወቻ ብላችሁ አስቡት። ከዛ ጊዜ ጀምሮ ይህ የኔ መጫወቻ ነው እያለ ራሱን መሰየም የሚጀምረው በዛ ነገር ውስጥ ይሆናል ማለት ነው። ሰልፍ አይደንቲፊኬሽን የሚጀምረው በዛ ነው። ነገር ግን ሰልፍ አይደንቲፊኬሽን የሚጀምረው በዛ ነው ስላችሁ ያ ልጅ መኪና ስላለው ወይንም ትንሽዬ መጫወቻ ስላለው ብቻ አይደለም። አይደንቲፊኬሽን የሚባለው ነገር የሚጀምረው ያንን መጫወቻ መያዝ ያልቻሉ ልጆችን ሲመለከት ነው። የዛኔ ይህንን ነገር ወደ ማንነቱ እየገለበጠው ወይንም እየቀየረ ይመጣል ማለት ነው። የሰው ልጅ ደግሞ በተፈጥሮ በጣም የተጠማበት ወይንም ደግሞ የሚፈልገው ብቸኛ ነገር ቢኖር አይደንቲቲ ነው። የምንበላው ነገር ከተዘጋጀልን፣ የምንጠለልበት ቦታ ካለን፣ ከላይ ጣል የምናረጋት ልብስ ቢጤ የሆነች ነገር ካገኘን ከዛ በኋላ ጥያቄያችን የሚሆነው የአይደንቲቲ ነው። ስነ ልቦናችን ያቺን ነገር መፈለግ ይጀምራል። በቃ ውስጣችን ትልቅ የሚባል ዴስፐሬሽን ይህንን ነገር ስጠኝ፣ ይህንን ነገር ልወቅ የሚል ነገር ይኖራል። ስለዚህ ያለዚች መልስ መንቀሳቀስ ስለማንፈልግ ባገኘነው ነገር ማንነታችንን እንይዛለን ማለት ነው። ያ ማለት ምን ማለት ነው? እኛ ይሄንን ነን ብለን የምንሰይምበትን ነገር እንኳን እርግጠኛ መሆን የለብንም። ብቻ ያቺን ፍላጎት ዝም ለማስባል እኛነታችንን ወስደን ከዛ ነገር ጋር አታች እናደርገዋለን። ታዲያ ወደ አዋቂነት ስንመጣ ወይንም ትልቅ ሰው መሆን ስንጀምርና ነገሮችን ስናገናዝብ እነዚህ ነገሮች እየተቀያየሩ ይመጣሉ። ምናልባትም ትልቅ ሰው ከሆንን በኋላ መኪና ይኖረናል። ማንነታችንንም ሙሉ ለሙሉ እዛ መኪና ላይ ባናረግም የማንነታችን የሆነው ክፍል ከዚች መኪና ጋር የምትያያዝ ትሆናለች። ታዲያ አሁን እቺ መኪና እንደ አይደንቲቲ የሆነ የምታገለግለው ለምንድን ነው ካላችሁ ማነጻጸርና ማወዳደር ስለቻልን ብቻ ነው። ታዲያ አሁን ያ ነገር የእናንተ ማንነት የሚሆነው ሌሎች ሰዎች ያንን ነገር እንዳልያዙት ስታቁ ነው ማለት ነው። ለምሳሌ ሮልስ ሮይስ መኪና አላችሁ ልበል። ዓለማችን ላይ በጣም ውድ ከሚባሉና የቅንጦት ከሚባሉ መኪኖች ውስጥ አንዱ ነው። ይህ መኪናም የእናንተ ስለሆነ ባያችሁት ቁጥር የራሳችሁን የሆነ ማንነታችሁን ከፍ የሚያደርግላችሁ ይመስላችኋል። ስለ ራሳችሁ ያላችሁን ምስል ወይንም ደግሞ ሰልፍ ኢሜጃችሁን ብድግ የሚያደርግ ነገር ነው ማለት ነው። መኪናችሁን ባያችሁት
ቁጥር፣ ውስጡ ገብታችሁ በተቀመጣችሁ ቁጥር፣ ሰዎች በዛ መኪና ውስጥ ባዩአችሁ ቁጥር ለራሳችሁ ያስቀመጣችሁት ምስል ከፍ እያለና እያደገ ይመጣል። እንበልና አንድ ምሽት ከተኛችሁ በኋላ በንጋታው ስትነሱ ሁሉም ሰው ያንን መኪና ይዞ ትመለከታላችሁ። መንገድ ላይ ይለምን የነበረውም ሰው ወይንም ደግሞ ማንኛውም ተራ ብላችሁ ያሰባችሁትም ሰው እያንዳንዱ ሰው እቺን መኪና በራሱ ተመሳሳይ ቀለም እየነዱ ትመለከታላችሁ። ከተማው ሙሉ የእናንተ አይነት መኪና ነው። የዛኔ የእናንተ አይደንቲቲ ወይንም ደግሞ ማንነታችሁ ከመኪናው ጋር ይነጠላል። ምክንያቱም መኪናው ለማንነታችሁ ምንም የሚጨምረው ነገር የለም። ለምን ካላችሁ ኢጎ ምን ይፈልጋል ብያቸዋለሁ? ፉክክር ደግሞ እዚህ ጋር የለም። ሁሉም ሰው አንድ አይነት እናንተ የያዛችሁትን መኪና ይዟል ብያቸዋለሁ። ስለዚህ ምንም ሊያነጻጽርና ከፍ ሊያደርግ የማይችልበት ሁኔታ ላይ ስላለ ያ መኪና ለእናንተ ደስታ መግዛትን ያቆማል። ያንን መኪና ስታዩ፣ ውስጡ ገብታችሁ ስትነዱ ወይንም ደግሞ ስትንቀሳቀሱበት፣ ሰዎችም እናንተን እዛ ውስጥ ሲያዩአችሁ ምንም የሚሰማችሁ ስሜት የለም። አሁን እዚህ ጋር ኢጎ የምንለው ወይንም ደግሞ ፎልስ ሰልፍ የምንለው የውሸት ማንነታችን ምን ይፈልጋል? የበላይነት። በቃ ያ ብቻ ነው የሚያንቀሳቅሰው። እንደ ነዳጁ የሚጠቀመው የበላይነትን ሲያገኝ ብቻ ነው። ራሱን ከሌሎች ጋር በዚህም አለ በዚያ መንገድ እያነጻጸረ ያልፍና የሆነ መንገድ ላይ ብቻ እኔ በለጥኩ ማለት ነው የሚፈልገው። ይህንን ነገር ስታደርጉ ደግሞ አስተውላችሁ አይደለም፣ አንኮንሽስ ነው። በቃ እናንተ ልብ ሳትሉት የሚካሄድ ሂደት ነው። ታዲያ አሁን በዚህ ውስጥ መከራው ወይንም ደግሞ ስቃዩ ምንድነው ካላችሁ፣ ኢጎን መቼም ቢሆን ሳቲስፋይ ልታደርጉት አትችሉ። አይጠግብም። በቃ አሁን ረክቻለሁ ብሎ የሚቀመጥበት ምንም አይነት ቦታ የለም። ምናልባትም አሁን ላይ ሆናችሁ እዚህ ቦታ ጋር ሲሆን በቃ የዛኔ እርካታ ይኖረኛል ወይንም ደግሞ የምፈልገውን ነገር አግኝቼ ቁጭ እላለሁ ስትሉ አንዴ እዛ ነጥብ ላይ እስክደርሱ ድረስ ዝም ይላችሁና ያቺን ነጥብ ከያዛችሁ በኋላ አሁንስ በቂ እንዳልሆናችሁ አያችሁ ይላል። ስለዚህ አሁንም ነገሮችን እየፈለጋችሁ እናንተ ከዛ የበላይ እንደሆናችሁ እያሳያችሁ ለመኖር ትሞክራላችሁ። በመጨረሻም ራሳችሁን በመስታወት ታያላችሁ። የሚሰማችሁን ስሜት በቂ አይደለሁም፣ ገና ይቀረኛል የሚል ስሜት ነው። ለምንድነው ይሄ ነገር እንዳለ የተከሰተብኝ ካላችሁ፣ የሆነ የአእምሯችሁን ምስል ይዛችሁ እኔ እንዲህ ነኝ ብላችሁ ስለሰየማችሁ ነው። ትክክለኛውን ማንነታችሁን በዛ ምስል ለውጣችሁታል። ስለዚህ ይህ ነው ህይወቴ እያላችሁ በዛ ነገር ሌብል እየተደረጋችሁ ትኖራላችሁ። ሰዎች ከራሳቸው ጋር ሌላ ግንኙነት ውስጥ ገብተዋሉ ማለት እኮ ነው። ይህንን ስታስቡ ብቻ እንግዳ የሆነ ስሜትን ይሰጣችኋል። ምክንያቱም እኔ ከራሴ ጋር እንዴት ግንኙነት ይኖረኛል? አንድ ሰው አንድ ከሆነ እንዴት ነው ከራሱ ጋር ሌላ ግንኙነት የሚመሰርተው? ይህ መከፋፈል ከየት መጥቶ ነው ከራሴ ጋር ሌላ ሪሌሽንሺፕ የጀመርኩት ትላላችሁ? አሁን እዚህ ዓለም ላይ ዱዋሊቲ ያለ አይደለ? እያንዳንዱ ነገር ተቃራኒ ያለው ማለት ነው። ለብርሃን ጨለማ አለ፣ ለጥሩ መጥፎ አለ፣ ለፖዚቲቭ ኔጌቲቭ አለ። እንዲህ እያለን መቀጠል እንችላለን። ስለዚህ ራሴን እወዳለሁ ልትሉም ትችላላችሁ፣ ራሴን እጠላለሁ ልትሉ ትችላላችሁ። አሁን እዚህ ጋር የሚሻለው ራሳችሁን ብትወዱ ነው። ነገር ግን እዚህ ጋር በማንነታችሁ መሀል የተከፈለ ነገር አለ ማለት ነው። አይ ላቭ ዚስ የምትሉት ወይንም እወደዋለሁ የምትሉት ማንነታችሁ አለ፣ የምትጠሉት ማንነታችሁ አለ። በተጨማሪም ደግሞ እናንተ ራሳችሁ ይህንን ነገር እየተመለከታችሁት ነው። ስለዚህ አሁን ዋናው ጥያቄ ጋር መጣን ማለት ነው። የምትጠሉት ወይንም የምትወዱት የሆነ አካል ካላችሁ እናንተ ታዲያ ማን ናችሁ? እኔ ይህንን ማንነቴን ጠላዋለሁ ካላችሁ ማለትም ደግሞ ያ ማንነታችሁ ከመሰላችሁ፣ እኔ ይህንን ማንነቴን እወደዋለሁ ካላችሁ፣ አሁንም ያ ማንነት እናንተነታችሁን ከመሰላችሁ እናንተ ታዲያ እዚህ ጋር እወደዋለሁ ጠላዋለሁ የምትሉት ማን ናችሁ? ይሄ ሁሉ ግራ የሚያጋባ ነገር ለምንድን ነው እየተፈጠረ ያለው? እንዴት ነው እንዲህ ሊፈጠርስ የቻለው? ሶስት ሆናችሁ እኮ ማለት ነው። በቀላሉ ውሻችሁን አንሱት እስቲ። ውሻችሁን አሁን ስትመለከቱ እንደዚህ አይነት ችግር የለበትም። ምክንያቱም ውሻችሁ ኢጎ የሚባል ነገር ጋር ገና አልደረሰም። ይህ ማለት ምን ማለት ነው? ራሴን እንዲህ ነው ወይንም በዚህ መንገድ ነው ማስበው ብሎ ውሻው ማሰብ አይጀምርም። ያ ማለት የራሱ ሰልፍ ኢሜጅ የለውም ማለት ነው። ራሱን የሚመለከትበት ምስል የለም። ስለዚህ ውሻው ራሱን ከመሆኑ ውጪ ምንም አይነት አማራጭ የለውም። ራሱንም ስለሆነ ነው ሁሌ ደስተኛ ሆኖ የምታገኙት። የሰውነቴ ቅርጽ ያስጠላል ሲል አትመለከቱትም። ሰውነቱንም ለመቀየር ሲሞክር አታዩትም። ቦዲ ፖዚቲቪቲ የሚባል ነገር የለም። ምንም አይነት የኮንፊደንስ መጨመሪያ መንገዶችንም አይጠቀምም። ብዙ እንስሳዎች ከሰው ልጆች በላይ ደስተኛ የሚሆኑት በዚህ ምክንያት እኮ ነው። ኢጎ የሚባል ወይንም ደግሞ ፎልስ ሰልፍ የሚባል ነገር የለም። ለዚህ ነው በጣም ትንሽ የሚባል ችግር ያላቸው። ማንነቴ ነው ብለው ተሸክመው የሚሄዱት ምንም አይነት ኢሜጅ የለም። ቡዳ እዚህ ጋር አንድ ነገር ያስተምራል። ሰልፍ የምንለው ወይንም ደግሞ እኔ ነኝ ብለን የምንለው ነገር እውነታ እንዳልሆነ እየተገነዘብን እንምጣ ይላል። አይምሯችን ውስጥ የፈጠርነው ፒክቸር ወይንም ደግሞ ምስል ነው። ያንን ተቀብለን እኛ ማንነታችን ወይንም እኔ ይሄ ነኝ ብለነው ነው። ስለዚህ አሁን ኢጎ ምንድነው ብለን ለመረዳት ብንሞክር ሐሳቦቻችንን ማንነታችን ያደረግን ጊዜ ኢጎ ወደ ህይወት ይመጣል። ስለዚህ ሐሳቦች አይምሯችሁ ላይ ይመጣሉ። አንተ እንዲህ ነህ፣ አንቺ እንዲህ ነሽ እያሉ ይነግሯችኋል። እናንተም እያመናችሁ ትሄዳላችሁ። አሁን እንደዚህ ሐሳቦች መተው ማንነታችሁን ሲነግሯችሁ ኢጎ እንደሆነ እየተገነዘባችሁ ማትመጡ ከሆነ በሐሳቦቻችሁ መካከል ጥፍር ተደርጋችሁ ታስራችኋል ማለት ነው። ስለዚህ ያንን ሐሳብ ወይንም
ወይንም ደግሞ ያንን ማንነት እንደ እውነታ ተቀብላችሁ እናንተ በማንነታችሁ ውስጥ ሆናችሁ ሌላ ህልም ውስጥ ናችሁ። ራሳችሁን እንደ ሌላ ፍጥረት ይዛችኋል። ስለዚህ አዌክኒንግ ወይንም ደግሞ ዌኪንግ አፕ የሚባለው ነገር መንቃት የሚባለው ነገር ምንድነው ካልን ከዚህ የውሸት ማንነት ወይንም ደግሞ ከዚህ ኢጎ ራሳችሁን ነጥላችሁ ያወጣችሁ ቀን ማለትም ደግሞ ሐሳቦቻችሁ ከነዛ ሐሳቦች ጋርም አንድ ላይ ተያይዘው የሚመጡት ስሜቶች የእናንተ ማንነት እንዳልሆነ የተገነዘባችሁ ጊዜ የዛን እየነቃችሁ ነው ወይንም ደግሞ ነቅታችኋል ማለት ይቻላል። የመንቃት ምልክቱ ወይንም ደግሞ ስንነቃ መጀመሪያ ልብ የምንላቸው የምናስተውላቸው ነገሮች ምንድናቸው ካላችሁ በተደጋጋሚ የሚመጡባችሁን ሐሳቦች ልብ እያላችሁ ወይንም እያስተዋላችሁ ስትመጡ የዛኔ ከዛ ፎልስ ሰልፍ አምልጣችሁ ተነጥላችሁ በትክክለኛ ማንነታችሁ ውስጥ ሆናችሁ ያንን ሞመንት የያዛችሁት ወይንም ደግሞ ቅስፈቱን አገኛችሁት ማለት ነው። አንድ ሐሳብ አይምራችሁ ላይ በተደጋጋሚ በመጣ ቁጥር ያንን ነገር ልብ ማለት መቻል ወይንም ደግሞ ይሄ ነገር ምን ነው ተደጋገመ ብሎ ማስተዋል እናንተ ያላችሁበት ቦታ ከትክክለኛው ቦታ እንደሆነ እንድትገነዘቡ ይረዳችኋል። ይሄ እኔ ነኝ ብላችሁ ካሰባችሁት ሰው ወጣ ብላችሁ ያንን ሰው ከውጪ እንደመመልከት በሉት። የዛኔ ኮንሽስ ፕሬዘንስ የሚባለው ቦታ ላይ ናችሁ። በዛ ሰዓት ላይ አሁን በሚባለው ቦታ ላይ አላችሁ። እዛ ቦታ ላይ የሚያላችሁት ንቁ ስለሆናችሁ ነው። ካልነቃችሁ እዛ ቦታ ላይ ልትገኙ አትችሉም ነበር። ታዲያ አሁን ያለዚህ ኮንሽስ ፕሬዘንስ የሰው ልጅ ማሰቡን ላይ አይችልም። አንድንም ነገር ከውጭ ሆኖ ይህንን ነገር ተመለከትኩትም ሊል አይችልም። ያንን ሁሉ ነገር ወደ ህይወት የሚያመጣው ኮንሽስነስ ነው። ኤካርት ቶሌ ይህንን ነገር አንዳንድ ጊዜ ከምን ጋር ታያይዘዋለህ ብትሉኝ እናንተ ትንሽዬ ጠብታ ውሃ ብትሆኑ እናንተም ጠብታ እንደመሆናችሁ ደግሞ ኦሽን ላይ ወይንም ባህር ላይ ጠብ ብትሉ እናንተ ከውሃው ጋር ወይንም ከባህሩ ጋር ከመዋሃዳችሁ በፊት የምትፈጥሩት የሆነ የውሃ እንቅስቃሴ ወይንም ደግሞ ትንሽዬ ማዕበል የምትባል ነገር ትኖራለች። ልክ ውሃውን በጣታችሁ ስትነኩት ውሃው እንደሚንቀሳቀሰው እናንተም እንደ ጠብታነታችሁ ጠብ ስትሉ ያ ውሃ እናንተ ከመዋሃዳችሁ በፊት ትንሽ ይንቀሳቀስና ከዛ ተመልሶ ስቲል ይሆናል። ጸጥ ያለና የተረጋጋ ውሃ ይሆናል። ምንም አይነት ዲስቶርሽን ወይንም የተዛባ ነገር የለውም። አሁን ታዲያ እናንተ የባህሩ አንድ ክፍል ከመሆናችሁ በፊት ይህ የውሃ መንቀሳቀስ ይኖራል ብያችኋለሁ። የውሃ መንቀሳቀሱ እናንተ ናችሁ። እናንተም ደግሞ ሌላ የውሃ መንቀሳቀስን ትመለከታላችሁ። ሌሎች ሰዎችም የባህሩ አካል ናቸው። ስለዚህ እነሱም እንደ ጠብታነታቸው ወደ ሰርፌሱ ወይንም ደግሞ ወደ ባህሩ ሲቀላቀሉ እነሱም የሚፈጥሩት የራሳቸው የሆነ ሪፕል ወይንም የውሃ እንቅስቃሴ አለ። ያ እነሱን ይገልጻል። እናንተም እነሱን እያያችሁ ነው። አንዳንድ ጊዜ በእነሱ መንቀጥቀጥ ወይንም በእነሱ የውሃ መንቀሳቀስ ልትፈሩ ትችላላችሁ። እየተወዳደራችሁም ሊሆን ይችላል። በእነሱ እንቅስቃሴ የራሳችሁን እንቅስቃሴ ወይንም የራሳችሁንም ስፋት እያሰፋችሁና እያተለቃችሁ መምጣት ትፈልጋላችሁ። እንደዚህ አይነት አኗኗር ማለት በጭንቀትና በውጥረት ውስጥ መኖር ማለት ነው። ማራኪ ያልሆነ ህይወት ነው የሚሆነው። ምክንያቱም ሪፕሉ ራሱ ወይንም ደግሞ የውሃው መንቀሳቀስ የባህሩን ስፋት የሚያሳያችሁ ነገር ብቻ ነው። ስለዚህ ያቺ መንቀሳቀስ ምንም ያህል ብትሆን ጊዜያዊ ነች። ተመልሳችሁ እንደ ባህሩ ጸጥ ማለታችሁ አይቀርም። የዛን አይምሯችሁ ውስጥ የወደፊት የሚባል ነገር የለም። እስከዛሬ የተፈጠረውንም ነገር አታጤኑትም። አሁን ላይ ትሆናላችሁ። አሁን ላይ ትኖራላችሁ። ያ ማለት በቅስፈት ደረጃ ቅስፈቷን ብቻ አሁን ላይ እየተፈጠረች ያለችዋን ነገር ብቻ ይዛችሁ ትቆያላችሁ ማለት ነው። ያ ማለት ምን ማለት ነው? ትክክለኛውን ማንነታችሁን እያያችሁት ነው። ስለዚህ ይህ ማንነት ደግሞ ምንድን ነው? ቅድም እንዳልኳችሁ እናንተ ሐሳባችሁን አይደላችሁ። ትክክለኛው ማንነታችሁ አሁን ህይወት ነው ብላችሁ የምታስቡት ወይንም ደግሞ ከሚታየው ከሚዳሰሰው ዓለምም በላይ የሆነ ነገር ነው። የተለያዩ ሃይማኖቶችም ይህንን የተለያየ ስም ይሰጡታል። ሁሉንም ግን በአንድ እናርገው ብንል ማንነታችሁ ከዚህ ከታሰረው ወይንም ደግሞ ከሚታየው ከሚዳሰሰው ዓለምም በላይ የሚሄድ ነው። ቡዳ ይህንን ሱንያታ ብሎ ይጠራዋል። ትክክለኛ ወይንም ቀጥተኛ ትርጓሜው ኤምፕቲነስ ወይንም ባዶነት ሲሆን እኔ ግን እሱን የምተረጉምበት መንገድ ትንሽ ይለያል። ስፔሽስነስ እለዋለሁ። ሰፊነት። ማንነታችሁ እታች ያለው ማንነታችሁ ወይንም ትክክለኛው ማንነታችሁ እሱ ነው። በሌላኛው በኩል ደግሞ በክርስቲያኒቲ ውስጥም ስንመለከት ኢየሱስ the kingdom of heaven ብሎ ይጠራዋል። መንግስተ ሰማያት ማለት ነው። ታዲያ ይህንን አሁን በምንተረጉምበት መንገድ ብንተረጉሙ ኪንግደም ማለት ዳይሜንሽን ሲሆን ሄቨን ወይንም ሰማያት የሚባለውን ነገር ደግሞ በቀላሉ ስንተረጉሙ ሰማይን ሪፈር ያደርጋል። ወይንም ደግሞ እንደ ሰማይ ሰፊነትን ሪፕሬዘንት የሚያደርግ የሚወክል ነገር የለም። ሰፊነትን የተጠጋው ነገር ብቸኛው ነገር ብትመለከቱ ሰማይ ነው። ምክንያቱም እንደ ሰማይ የሰፋ ነገር ልታገኙ አትችሉም። በብዙ ቋንቋዎችም ሄቨን እና ስካይ የሚለው ወይንም ደግሞ ሰማይና ገነት ወይንም ሄቨን የሚለው ቃል
አንድ ነው። ስለዚህ የሰማይን ሰፊነት ትመለከታላችሁ። ያም ማለት ደግሞ ስፔሽስነስ ማለት ነው። ስለዚህ the kingdom of heaven ማለት the dimension of spaciousness እንደማለት ነው። ያ ማለትም ደግሞ የሰፊነት ልኬት፣ በአጠቃላይም የኮንሽስነስ ልኬት ነው። ስለዚህ ይሄ ነገር እዚህ ጋር ነው ገደቡ ልትሉት አትችሉም፣ ማለቂያ የለውም። ለዚህ ነው መጽሐፍ ቅዱስ ላይ እንደዚህ ተብሎ የተጻፈው የእግዚአብሔርን መንግስት መቼ ትመጣለች ብለው ቢጠይቁት ኢየሱስ መልሶ እንደዚህ ያላቸው ይላል፣ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞም አየኋት በዚህ አየኋት በዛም አይሏትም፣ እነሆ የእግዚአብሔር መንግስት በመካከላችሁ ናትና አላቸው ይላል። እንግሊሽ ባይብል ላይ ከተመለከታችሁት the kingdom of heaven is within you ይላል። በመካከላችሁ ናትና ማለት በውስጣችሁ ነች እንደማለት ነው። ያ ማለት ምን ማለት ነው? ትክክለኛ ማንነታችሁ ያ ዲቪኒቲ ወይንም ደግሞ ያ መለኮታዊነት ያ ሰፊነት ነው። አሁንም ይህንን በደንብ ሰፊ ስናረገው ይቺ ዓለም ወይንም አጽናፈ ሰማይ በሙሉ እናንተ ውስጥ ነች። እናንተ ራሳችሁን ተመልክታችሁ እኔማ ትንሽዬ ነገር ነኝ፣ እንዴት ነው ዓለም እኔ ውስጥ የሚሆነው ትላላችሁ። ነገር ግን እውነታው ነው። ኤካርት ቶሌ ይህንን ሌክቸር በዚህ መንገድ ያቀርብልናል። በመጨረሻም ግን ሩሚ በተናገራት ነገር ልጨርስላችሁ እወዳለሁ። ባህር ውስጥ ያላችሁ ጠብታ አይደላችሁም፣ እናንተ ማለት ሙሉ ባህር በአንድ ጠብታ ውስጥ ናችሁ ይላል። ሩሚ ነው ይህንን የተናገረው። እስከ መጨረሻው ስለተመለከታችሁ አመሰግናለሁ። ቻው።